አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች፣ የሀገሬ ልጆች፣ ዛሬ ምክራችሁ ያስፈልገኛል። ጉድሁኝ የላችኋለሁ። በጧቱ ከማልወጥ ወደ ውስጥ ገብቻለሁ። እውነቴን ነው የምላችሁ። ተጫውቶብኝ ሄደ። ጥፋቱ የማን ነው? እኔ ጥያቄ ነኝ ወይ ምንድነውስ ማድረግ ያለብኝ? ብቻ በጥቅሉ ምክራችሁ ያስፈልገኛልና እባካችሁን የሆነ ነገር በሉኝ። የሀገሬ ልጆች እንደወለይ ዛሬስ እንደ ሰው ቤት እንደው እስከ መቼ ራሳችሁ ባጠፋችሁ ጥፋት ተሳቃችሁ ሰዎች ባጠፉት ጥፋት ተሳቅቄ ይኖራሉ? አሁን ይሄ ኑሮ ነው የሀገሬ ልጆች። በጠዋቱ ግራ ግብት ብሎኛል። ይሄን ቪዲዮ እየቀረጽኩት ያለው ገና በጠዋት ነው። ስንት ሰዓት እንደምለቀው አላቅም። የሀገሬ ልጆች ምን አለ መሰላችሁ፣ ስራ በሌለቀን እኔ ከሰገርኩ በኋላ ድጋሜ ተኝቼ እስከ 9 ሰዓት እስከ 8 ሰዓት ተኛለሁ ማለት ነው። ገባችሁ? እና ዛሬ እሑድ ነው፣ ስራ የለም ማለት ነው። ስራ ባለቀን ግን ከሰገርኩ በኋላ ብተኛም ግዴታ 7 ሰዓት ከ20 ወይ ተኩል ተነስቼ አነሳዋለሁ ማለት ነው። ዛሬ ግን ስራ ስለሌለ ተኝቼ ደግሞ አይታችሁ ከሆነ ሳይሆን ታዩታላችሁ። ሰግዳችሁ ከተኛችሁ በኋላ እንቅልፍ እንዴት እንደሚጣፍጥ የገረመኝ ነገር ግን እኔ እንቅልፌን ጨርሼ ራሱ ተነስቼ አገሬ ልጆች ማለት ነው ወላይ አልገሌ ተጋድሜ ስልክ እየጎረጎርኩ ነበር ማለት ነው። በኋላ ትዝ ሲለኝ ይሄ ነገር አለ ወይኔ ሸቃል እስከሆን ድረስ ፀሐይ እያኖገው ነው አልኩኝና ሶክ እያልኩ ሲሄድ አንዱ ከላይ ተንጠልጥሏል፣ አንደኛው ደግሞ ከስር ይሄ ካርቶን የምታዩት ከስር በበሩ በታች ማለት ነው ተወርሯል። እና የዛሬ ሳምንትም እንደዚህ ያለ ነገር ተከስቶ ነበር። ለዚያም ነው አሁን ምን ላድርግ መፍትሄ ይስጡኝ ያልኳችሁ። የዛኔ እንዴት እንደሆነች ስላየዋት ነው። በእርግጥ ጥፋቱ የኔ ብቻ አይደለም የሀገሬ ልጆች፣ እኔን አይመለከተኝም። ግን ደግሞ እንደ ሰው ሳስበው ጥፋቱ የኔም ጭምር ነው። ለምን ብትሉ እስካሁን ድረስ ባልተኛ እንድሮ ይሄ ነገር ባልተፈጠረ ነበር። ብቻ አሁን ወደ መፍትሄው ምሩኝ የሀገሬ ልጆች። ምን ላድርግ ምንድን ነው መሰላችሁ፣ አንዷ ልጅ ማለት ነው ምግብ ከማጣም ነው የምትጠቀመው እና ለአንድ ወር ማለት ነው ኮንትራት ትይዛለች። ገባችሁ? አይታችሁ ከሆነ አንዳንዴ ማታ ላይ ይመጣል፣ አንዳንዴ ቀን ላይ ይመጣል፣ አንዳንዴ ጠዋት ላይ ይመጣል ማለት ነው። የኛ አንዳንዴ ስላችሁ በቀየረች ቁጥር ምግብ ቤት ከቀየረች ነው እንጂ ምግብ ቤት ካልቀየረች እሷ እንደተባባለች ነው የሚያመጡላት። እና ይቼ ይውትላችሁ ምግቧን የምታስመጣ ጠዋት ነው፣ በጣም ጠዋት ማለት ነው። እና ከስንት ዓመት በፊት ጀምሮ ነው ይሄ ነገር የሚሆነው። አንዳንድ ያኔ ታቆማለች፣ በመሀል ደግሞ ታዛለች ማለት ነው። እና ሸቃሊ ስንት ሰዓት ነው ጠዋት የምትነሽ ምናምን ስትለኝ ስራ ካለ 7 ተኩል እነሳለሁ፣ ስራ ከሌላችሁ ግን 9 ሰዓትና 8 ሰዓት ነው የምነሳ ብዬ ነግሬያታለሁ። ከዛ ይሄ ሰውዬ ምግቡን እኔ ከመነሳቴ በፊት ይዞ ስለሚመጣ ምን ብለዋለች መሰላችሁ? ስትመጣ ጀረስ እንዳታጨው፣ ምክንያቱም ሸቃላ ተኝታለች። ብታጨውም የሚከፍት የለም፣ ችግር የለውም፣ በሩ ጋ ብቻ አስቀምጠው ሄድ፣ እሷ ስትነሳ ታነሳዋለች ትለዋለች ማለት ነው። ከዛ በፊት ነው ያልኳት፣ ለምንድነው ጠዋት የሚመጣ ምናምን ነገር ስላት፣ አንድ ቀን ጀረሳ ጭሆ ነው ማለት ነው። አንድ ቀን ሳውቅ ሰውዬው ጀረሳ ጭሆና ሳሲት ተውነስ እኮ ደገት ጀረስ ምናምን ሌሻና ረግዳ ምናምን አልኳት። እኔ እኮ በዚያን ሰዓት ተኝቻለሁ፣ 6 ተኩል እኮ ነው ዛሬ ጀረስ ያጨሁ። ለምን ስላ እኔ እኮ እንዳታጨሁ ብዬዋለሁ፣ ነግራቸዋለሁ ምናምን አለች። ከዛ ወዲህ አጭሆብኝም አያውቁም። እኔ ለምን ብትሉ በተቻለኝ አቅም መብት የሆነችውን ነገር አሳልፌ መስጠት አልፈልግም። ለምን ቀኑን ሙሉ ስታሽከረክረኝ ነው አምትውል። ግዴታ የሆነብኝን ነገር እንድሰራ ስለምታስገደኝ እኔም ደግሞ መብት የሆነችውን ነገር ትንሽም ትሁን ትልቅ ማስከበር እፈልጋለሁ። ስለዚህ በዚያን ሰዓት የመኝታ ሰዓቴ ስለሆነ መነሳት አልፈልግም። ገባችሁ? በጧት ተነስታለች እና እስኪ ቀን ትተኛ ብላ በስራ ሰዓት እንድተኛ አትፈቅድልኝም። እና እንደዚያ ስላት በቃ አለች፣ ስትነሽ ታነሽዋለሽ አለችኝ። ስራ ባላት ቀን ከሆነ 7 ሰዓት ከ20 ወይ ተኩል ወጥቼ አንስቼ ከጣውላ ላይ አስቀምጥላታለሁ። ስራ የሌላት ቀን ከሆነ ደግሞ አንስቼ ተላጃ ውስጥ አስቀምጥላታለሁ ማለት ነው የሀገሬ ልጆች። ከዛ ዛሬ እሑድ ነው፣ ስራ የለምና አርፍጄ ተነሳሁ። እንዳልኳችሁ ትዝ ሲለኝ ስል በቃ ካርቶን መሬት ላይ ያለ ካርቶን እንደሆነ ሳውቀው በቃ ተበላሽቷል አልኩኝ። ለምን የዛሬ ሳምንትም እንደዚህ ያለ ነገር ሆኖብን ስለነበር ማለት ነው። የዛሬ ሳምንት አልቀረጽኩትም፣ አልጣልኩትም፣ ወሰድኩና ፍሪጅ ውስጥ አስቀመጥኩላት። ግን ነገርኳት ማለት ነው የተፈጠረውን ነገር። ከዚያ በኋላ እንዴት እንደዚህ ያደርጋል ለምን በኪስ አድርጎ እንደዚያኛው አለን ጥልጥሎም ነበር አልሰቀለውም ነበር በር ላይ ምናምን አለች። እባክሽ እኔ በወዴ ማለት ነው ጥፋት እኮ ሲጀመር የራስሽ ጭምር ነው፣ የኔም የሱም ብቻም አይደለም። ምክንያቱም ቀን ቢመጣ ማታ ቢመጣ ወዲያው እንደገት ጀረስ እንዳጨው ባነሰው ድሮ ይሄ ነገር ባልሆነ። እውነት ለመናገር የሰዎቹ ብቻ ጥፋት የለባቸውም። እነሱ አመጣው እንዳስቀመጡ ወዲያው ባነሰው ድሮ ይሄ ነገር ባልተፈጠረ ያገሬ ልጆች። እና ዋናው ቁም ነገሩ ምንድነው እያላችሁኝ ከሆነ ይሄ የምታዩት እንደምታዩት ምግብ ነው አይደለ? ምግብ ነው። ይሄ ምግብ እንዳለ ከጥቅም ውጭ ሆነ።
ወላይ የዛሬ ሳምንት አልበላችሁም። ማታ ስነግራት ማታ ነበር ተበላይ እንትን ያለችው ስራ ስለሌለ ከሜካፕ ምናምን ስራ ተመልሳ ሜሙናት ዛሬ ምንድነው ያመጣልኝ ምግብ ስትል ይሄ አለ ግን እሱን እንዳትበዩ እንዳለ ላምል ብቻ ሆኗል አልኳት ማለት ነው። ከዛ አየችው ላምሎቹ ደግሞ እንትን ተላጅ ውስጥ ከገቡ በኋላ ጭጫኖቹ ሙተዋል ማለት ነው። ከዚያ ሰወረችና ላከችለት። አሁንም በሳምንቱ ደገመው። እኔ ዋናው አስተናጋጁ ለዚህኛው ለሚላላከው ልጅ ያልነገረው ይሆን እንደዚህ አታድርግ ብሎ አላቅም። ከዛ በኋላ ተደፋ ማለት ነው። ምንም ሳይበላ ተደፋ እና ዛሬም በጧት ተነስቼ ሳየው እንዳለ ምግቡን ጭጫን በጭጫን ወሮታል ማለት ነው። ጭጫን ወላይ ጭጫን። እዚህ ላይ ደግሞ ስሙን ቀድጀው ነው። እሺ ስሟና ስልክ ቁጥሯ የቤቱ ቁጥር ስላለ ቀድጀው ነው እንዳትት። ሌላ ቪዲዮ ላይ ታችሁት ከሆነ እኔ እንግዲህ አላቅም። ቀድጀው ነው ከዚህ ላይ ማለት ነው። ያገሬ ልጆች እዩትላችሁ። እና ሌላውን ምግብ አንስቼ ፍሪጅ ውስጥ አስቀምጥኩላት። አሁን ይሄን እንግዲህ እየጣልኩት ነው። እና አሁን እሷ ስትነሳ ምንድነው ምላት? ጥፋቱ ሲኔ ነው ወይስ የራሷ ነው ወይስ የሰዎቹ ነው? ንገሩኝ። እዩት፣ ተመልከቱ። ያገሬ ልጆች ከጥቅም ውጭ ሆኗል። ወላሂ ምንም ነገር አይበላም። አሁን የዛሬ ሳምንት ጥላ ዛሬ ደግሞ እንደዚህ ያለ ነገር ሲፈጠር ምንድነው የምለው? እኔንስ አላቅም። ያገሬ ልጆች ተመልከቱ። ወላሂ ዱቄት ነው የሚያደርገው። ደግሞ ዱቄት ያድርገውና ደግሞ እኮ ሲባላ እንዲሁም አራግፌው ነው። እሺ ማለት እስኪ ምናልባት ከላይ ብቻ ከሆነ ብዬ ካርቶኑን ሳልከፍት አራግፌው ነበር። ግን ስከፍተው በቃ እንዳለ ሆኖበታል ማለት ነው። አሁን ምን ላድርግ? መፍትሄ ስጡኝ ማለት ነው። ይሄን አድርጊ ሸቃሊት፣ ጊዜ አለሽ። አሁን ጧት ነው ገና፣ እሷ እስከምትነሳ ድረስ መስራት ትችያለሽ። ይሄ ምንድነው የሚባለው ደግሞ? የለኝም። እሺ ቀዩ ማለት ነው። ሲጀመርም አልሰራላትም፣ እንዲሁም አይመለከተኝም። ወላሂ እኔ እንደው ስለጨነቀኝ ነው እንጂ ማለት ሸክም ያዘኝ። የዛሬ ሳምንት እንደዚህ ተፈጠረባት፣ ዛሬ እንደዚህ ሲሆን እንዲሁ ግራ ገባኝና ትንሽ አለ አይደለ? እኔ ልጅቷ ጥሩ ልጅ ስለሆንኩ እንጂ ከዚህ ሁሉ ባትንገበገብ ኑሮ፣ በሌሊት ባይመጣ ኑሮ፣ ቀን ቢመጣ እንዳልኳችሁ ወይ ማታ ቢመጣ ወዲሁ እንደገት ጀረስ እንዳጮኸ ብከፍትላት ኑሮ ባነሰው ኑሮ ይሄ ባልተፈጠረ ነበር። ይበላት። ለነገሩ ልጅቱ የሆነች ገብጋባ ነገር ነች ብታያት ማለት ነው። የገንዘብ ቋጣና ግን ምርጥ ልጅ ነች፣ ጨዋ ነች ብታያት ማለት ነው። ገንዘብ አትሰጥም እንጂ ከሰጠችም ገንዘብ የሆነ ነገር ነው የምትገዛላችሁ። ወይ ሽቶ፣ እኔ ስፖርት እንደምወድ ታውቃለች። እንደዚህ አንዳንድ ነገሮች የገመድ ዝላዮች ምናምን፣ የመዝለያ ገመድ የሆነ ልብስ ምናምን ነው እንጂ ብር ብትሞት አትሰጣችሁም ለሸቃላ ማለት ነው። ግን ጨዋ ነች፣ ከሸቃላ አይደርሱም የኔ ልጆች። እና አሁን ግን በገንዘቧ ቀልድ አታውቅም። ወላሂ ነው የምላችሁ። 3 ቀን የሆናት ምግብ ራሱ በሷ ቤት ትልቅ ቦታ አለው። 3 ቀን የሆነው ምግብ እናቷ ሀዲ ዋይ በሂል ትላታለች ማለት ነው። ያገሬ ልጆች አሁን ይሄ ሁሉ ምግብ ሲደፋ እንዴት ነው የምትሆነው? ነው ዛሬ ሲደገም 2 ምግብ ነው ያመጡላት ብያቸዋለሁ። አንዱን ፍሪጅ ውስጥ አስቀምጫለሁ። ኦፍ እናማ የሸቃላነቱ ኑሮ መረረኝ። እኔ ራሴ ቤት ሆን ይሄን እናቴ ቤት ሆን የራሱ ጉዳይ ብዬ ይኸው ጣልኩት ማለት ነው። ሀገሬ ልጆች ይኸው ወላሂ ጣልኩት። ምክንያቱም ምንም ማድረግ አልችልም። ለእሷ ትንሽ የቪዲዮ ቀርጬላታለሁ፣ በዋትሳፕ ልኬላታለሁ። ለምን ስትነሳ አፏ እንዳትከፍትብኝ ማለት ነው። ሀላሳና ንሸት ሀሰል ትችል አታለሁ። ስነሳ እንደዚሁ ነው አገኘሁት። በባለፈውም ስነጣልቸው አሁንም አትበይውም ብዬ ጣልኩት እላታለሁ። ሌላ ምን ይባላል ታዲያ? ሀገሬ ልጆች አይጣል እኮ ነው። አይጣል ነው። የሆዷ ነገር ሞቷ ነው ብታይ። ደግሞ አትወፍርም እንጂ በጣም ጎበዝ ነች። ለሆዷ ራሷን ትጠብቃለች። አሁን ምሳዋንም ራቷንም ይዛ ነው የምትሄድ። በዚህ አጋጣሚ ግን ጧንጧት እየተነሳችሁ ለተማሪዎች ምሳ ቁርስ የምታዘጋጁቶች ጀግኖች እኮ ናችሁ። ወላሂ እኔ የተዘጋጀ ምግብ እንኳን ዝቼ ቦታ ላይ ለመቀየር ምን ያክል ለምጓትቱ። እናንተ ግን ጀግኖች በጧት ተነስታችሁ ስንት ነገር ሰርታችሁ ብዙ ነገር አድርጋችሁ ወላሂ ትለያላችሁና አላህ ያግዛችሁ።